አዳም ወዴት ነህ ያልከኝ በፍቅር ድምጽ ፈለከኝ። መካከል ለጸሎት የምንሰጠው ጊዜ ዲያብሎስ የሚታሰርበት ሰዓት ለጸሎት የምንሰጠው መንፈሳዊ ኃይል ወደ መጥላት እንድንደርስ ያደርገናል። እንደውም ብዙ ሰዎች ጸሎት ጸልይ እንቅፋቱ ይበዛብኛል በማለት ጸሎትን አቋርጠዋል። ብዙ ሰው እኮ ነው፣ በጣም ብዙ ሰው በጸለይኩ ቁጥር ገንዘቤ ይጠፋል፣ በጸለይ ሌባ ይሰርቀኛል፣ በጸለይኩ ቁጥር ጭራሽ ስበጠበጥ ነው ብሎ ሰራተኞች ጋር እጣላለሁ፣ ከራሴ እጣላለሁ። እግዚአብሔር አይወደኝም ማለት ነው። እንግዲያው እንደ ድሮው ዝም ልበል ይላሉ፣ ዝም ይላሉ። በዚህ ውስጥ ያሉት ሂደቶች ለሰይጣን ትልቅ እና በጣም ብርቱ ድል ነው። ከዛ በኋላ ያለውን አገዛዙን ስልት በማሻሻል የተለያዩ አይነት ችግሮችን በማምጣትና በማዋከብ የእድሜውን ህይወት ግማሹን ለማበላሸት እድል ያገኛል። ስለዚህ የሄድንበት የነካነው ያየነው ያሰብነው ሁሉ በመንፈሳዊ ነገር ላይ ያለን ትኩረት ወደ ዜሮ ከዜሮ በታችም የሚሆንበት አጋጣሚ ብዙ ነው። ስለዚህ የጥላቻ መንፈስ የመጀመሪያው እርምጃ የጸሎት ኃይልን እንድናጣ ማድረግ ነው። በጸሎት ላይ ያለን ግምት ሳናቀው ጠልተነው እንኖራለን። ሳናቀው ጊዜ ሳንሰጠው እንኖራለን። ከዛ በኋላ ሁለተኛውን ፕሮግራም ይጀምራል፣ ጥላቻ። ሁለተኛው ጥላቻ መንፈሳዊ ህይወት ላይ የምንሰጠውን ትኩረት ማሳጣት ነው። ትኩረት እንዳንሰጥ ያደርገናል። 95% ህብረተሰባችን ለመንፈሳዊ ትኩረት ሳይሰጥ ለዓመት ባላዊ ጉዞዎች ብቻ የመደሰቻ አካሄዶችን እንደ አንድ ትልቅ የመዝናኛ ክፍል በማድረግ ላይ ተመስርቶ ብዙ ዘመናትን አሳልፈናል። ግን መንፈሳዊ ቦታ ላይ ትኩረት አልሰጠንም። ይሄም ለጥላቻ መንገድ የሚከፍት ነው። ዲያብሎስ ከሚፈጽማቸው ትልልቅ ተግባሮች ውስጥ ለኛ ምንም መስሎ የማይታዩን ግን በእያንዳንዷ ሰዓትና ጊዜ መንፈሳዊ ታሪካችን ውስጥ እግዚአብሔር እንዲገባ በምስጋና የምንጀምረው እውነት ላይ በሚገባ እንደ ዓላማ አድርገን እንዳንይዘው ከሚያደርገው ፕሮግራም ውስጥ አንዱ ትልቁ ስኬት የሚያገኝበት ይሄኛው ነው። መንፈሳዊ ነገር ላይ ያለን ጥላቻ እንዲበረታ ማድረግ ነው። እነዚህ ጥላቻዎች ቀስ በቀስ ወደ ሰውነታችንና ወደ ልቦናችን ሲገቡ እንደ ቀልድ ነው። በጓደኞቻችን እኛ ትልቅ ነው በምንላቸው በሚተቹን ሰዎች፣ ለመንፈሳዊ ነገር ቦታ በማይሰጡ ሰዎች፣ በስጋዊ ምሁሮች ናቸው ብለን በምንጠብቃቸው ሰዎች የሚተላለፉ መልእክቶች በዛ ተዘውትረው በሚሰሙ ሁኔታዎች ውስጥ ለመንፈሳዊ ነገር ትኩረት እንዳንሰጥ ከሚገድብብን አንደኛው ክፍል ነው። እከሌ ቀደመን፣ እከሌ በለጠን፣ እከሌ ከፋለ፣ እከሌ ተወደደ፣ እከሊት ብዙ ሰው ይወዳታል፣ እሷን ብቻ ነው፣ እሷን ማመስገን ነው፣ እሷን ማመስገን ነው፣ በቁንጅናዋ ማመስገን ነው፣ በአነጋገሯ ማመስገን ነው እያልን የምንቀናው ቅናት እኮ ድንጋይ ነው። ይሄ በሰዎች ህይወት ላይ በጎ ላለማሰብ የሚያዘጋጀን የምቀኝነት መንፈስ ነው። ከዛ በኋላ ወዲያውኑ ወደ የት እንሄዳለን? በቃ እንግዲህ እሷ ካልጠፋች የኔ ስራ አይቃናም፣ የኔ እድል አይቃናም፣ እኔ አልደመጥም። በየቢሮው ያለ ግፍ፣ በየቢሮው ያለ ተንኮል፣ በየቢሮው ያለ ክፉ ወንጀል፣ ሚስጥራዊ የክፉ መንፈስ ሴራ ከዛ መግባት ነው። እዚህ ይገባና ከዛ በኋላ እሰርልኝ፣ አፍዝልኝ፣ አበርልኝ። ከዚህ ወደ ውጭ ሀገር ወደ ሀገር ውስጥ መተት በገንዘብ እንገዛለን። በገንዘብ ታዲያ እንዲህ መተትና አስማት የገዛንበት ገንዘብ እንዴት ይባረካል? ሌላውን ያጠፋንበት፣ ሌላውን ያፈዘዝንበት፣ ሌላውን ያደነገዝንበት ነገር እንዴት የተቃናና የተባረከ ጊዜ ዘመን ሊያመጣልን ይችላል? አይሆንም። ስለዚህ እንደገና ማሰብ አለብን። አሁንም ከክፋት፣ ከተንኮል፣ ከመቀኝነት አንደበቶቻችንን ማራቅ አለብን። ብዙ ጊዜ አገር ቤትም ጊዜ ያለን፣ እዚህም ጊዜ ያለን፣ አገር ቤትም ለነገር ጊዜ ያለን፣ እዚህም ለነገር ጊዜ ያለን። ታዲያ እንደዚህ እንዴት ነው የሚሆነው? ሰው ሀገር እንኳን የሰው ሀገር እያበለጸግን፣ የሰው ሀገር እየሰራን፣ የሰው ሀገር እየደከመን
እየደከምን እንዴት ነው የኛ የሆነውን ገንብተን የኛ የሆነውን አግኝተን እምናርፈው የምንጦረው በሰላም መንፈሳዊ ኃይላችን የሚያድገው መቼ ነው? እንዴት ነው ነገሩ? አሁን እኮ ግራ የሚያጋባ ነገር ነው የኛ ነገር። እንዲህ የሆነው ለምንድን ነው ሲባል ድንጋዩን አልጣልንም። ሰዎች የምናይበትን ድንጋይ አልጣልንም። እዚህ ክርስቶስ እንዲህ ያስጥላል ወገኖች። ድንጋያቸውን ጥለው ሊወግሯት የነበረውን በምንም መንገድ በጌታ ፊት ቀርባ እነዚህ ሰዎች በድንጋይ ወግረው አይገሏትም። የቀረበችው የሚፈርድባት ፊት አይደለም ያለች፣ የቀረበችው የሚመራት ፊት ነው። ከነዚህ የሚያስጥላት ፊት ነው። ድንጋይ ከጨበጡ ሰዎች የሚያስጥል ጌታ ፊት ነው የቀረበችው። ከዛ እንዲህ የሚል ቃል ታነባላችሁ። ዮሐንስ ወንጌል ምዕራፍ 8 ቁጥር 9 ላይ እነርሱም ይህን ሲሰሙ ሕሊናቸው ወቀሳቸውና ከሽማግሌው ጀምሮ እስከ ኋለኞች አንዳንድ እያሉ ወጡ። ሽማግሌዎቹ ወጡ። ከእግዚአብሔር ቤት፣ ከእግዚአብሔር ክብር፣ ከእግዚአብሔር ጸጋ፣ ከክርስቶስ ወጡ። መውጣት ነበረባቸው እንዴ? መውጣት ነበረባቸው። እንደውም የምህረቱ ተካፋዮች መሆን ነበር። ልክ እንደዚህ የሚወጡ አሉ። በሙሴ ቤተ መቅደስ በሰሎሞን ቤተ መቅደስ ኖረው በሙሴ ታሪክና ሕግ ውስጥ ኖረው ግን አሁን እያንዳንዳቸው ከክርስቶስ ፊት ወጡ። የቆመችው እቺ ድንጋይ የተያዘባት ሴት ብቻ ናት። አያችሁ፣ እሷ አብራ ስትቆም የክሱ ፍቅር ያቆማታል። ከዛም በላይ የሚያስደንቅ ድምጽ እንሰማለን እንዲህ የሚል ኢየሱስም ብቻውን ቀረ፣ ሴቲቱም በመካከል ቆማ ነበረች። ፊት ለፊቱ ነው የቆመችው። ብቻዋን አገኛት። መቼ ነው ብቻችሁን የምታገኙት? ድንጋዩ ሲለቀን እኮ ድንጋዩ የተያዘብን ነገር ሲቆም ብቻችንን እናገኘዋለን። አሁን እርሷ ብቻዋን ታወራለች፣ ከእርሱ ጋር ትጫወታለች፣ ከእርሱ ጋር ሐሳቧን ትገልጻለች። ይሄ ነው የሚያስፈልገን። ድንጋይ ከጨበጡ ጋራ ሲሆን እኮ እርሱም አይሰማም። እነሱን እስኪሸኝ ድረስ ጊዜ ይፈጃል። አያችሁ፣ ዛሬ ብዙዎቻችን ጸልየን ምንም ጠብ የሚል ነገር የለም። ጸልየን ጠብ መጀመሪያ ልንቃወመውና ልናጠፋው የምንችለው ነገር እኮ አለ። እርሱም ይህ ክፉ ጠላታችን ክፉ መንፈስ ነው። እሱ ላይ ምንም አይነት እርምጃ አልወሰድንም። ስለ እንጀራ ጸለይን፣ ስለ ገንዘብ ጸለይን፣ ስለ ሀብት ጸለይን፣ ስለ እድል ጸለይን። አይ በቃ ያው ነው እንላለን። ምንም ያው ነው ባልደክም ይሻላል ብለ አንዳንዶቻችን ተስፋ ቆርጠናል። ጸሎታችንን አቁመናል። አንዳንዶቻችን ረስተናል። አንዳንዶቻችን ባህላዊ ነን፣ አንዳንዶቻችን ልማዳዊ ነን። አንዳንዶቻችን ደግሞ መናፍቅ ምኑም ውስጣችንን ተጭኖት ዝብርቅርቃችን ወጥቶ የምንለምነው ጠፍቶናል። አንዳንዶቻችን አዚም ተጭኖናል። ሌሎቻችን ዘመናዊ ነን፣ እንደ ጊዜው እንደ ዘመኑ የሌሎችን እድገት የምናወራነን። ተቃጠል ምን ታረጋው ነበር? ከዚህ በፊት 198 አይነት ስራ ሰርተናል። አሁን እኮ ነው የተያዝኩት እኮ በቃ በጣም በሚገርም ሁኔታ እኮ ነው። ምን አድርገህ ነበር ከዚህ በፊት ነው ጥያቄ? ብሩን ቀብሬበት ነበረ። ብሩን መለስኩለት። የት ነው የቀበርክበት? ቡልቡላ ጀርባ፣ ቡልቡላ መድኃኒዓለም ጀርባ ያለው። እንዴት አድርገህ ቀበርከው? በቃ የወሰድኩኝ ጉድጓድ ውስጥ ቀበርኩት። አሁንም እኮ በሱ ምክንያት ነው። አይ ድጋሚማ እንትና ቡክ አውጥተን ነበር። ቡክ አወጣ። ለምንድን ነው ምን ውስጥ ነው የምትቀብረው? ወይ ጉድ! መሬት ውስጥ ነው። በላስቲክ እየጠቀለልን መሬት ውስጥ። እንዴት ነው የምትቀብረው? ማንም በሌለበት ሰዓት መጀመሪያ ቤቱን እናስተኛዋለን እንቅልፍ። ከዛ በእንቅልፍ ልቡ ይዘነው ነው የምንወጣው እንጂ እሱ እያወቀ ይዘነው አንወጣም። በእንቅልፍ ልቡ ይዘነው ወተን አፈር ውስጥ እንቀብረዋለን። ከዛ በኋላ በእንቅልፍ ልቡ እንዳለ አምጥተን መልሰን አልጋ ላይ እናስተኛዋለን። አልጋ ላይ መልሰን እናስተኛዋለን። ምን እንዳደረገ አያውቅም ማለት ነው። ያው አሁንም ያወጣነው ቡክ አለ። ይዛው መጣለች ባለቤቱ። ቡክ አውጥተን ሰላቢ ነኝ እኔ ሁልጊዜ ይሄን እዚህ የሚሸጠውን ስዕል ተሸክሞ ሲመጣ ይሄ ልጅ ላስቲክ ተሸክሞ የት ነው የሚሄደው ብሎ ደምተራ ሄዶ አሰራኝ። እኔ ላከል ልጅ ማለት ነው እዛ ሳሪስ አቦ። ከዛ ሳሪስ አቦ አይደል ቤቱ። ከዛ አይ ይሄ ልጅ ስዕል መንፈሳዊ ስዕል ነው የሚሸጠው። ስንት ነው የሚሸጠው? እንደዚህ ነው የሚሸጠው። አይ ይሄማ ብቻውን አይበላው እንካፈላለን ብሎ
ግቡ አለን። መጣን። ከዛ ልጁ ሳያውቅ ቡክ አውጡ ተባልን። ፎቶውን ወስደን ቡክ አወጣን። በቃ ብር ልንካፈል ፈልገን ብር ብቻውን እንዳይበላ ግን ወዲያውኑ ተያዘ። የምትቀብሩት እንዴት ቤት ገባ? አይደለም የምትቀብሩት እንዴት እያደረጋችሁ ነው? ብሩን ስትቀብሩ እሱ ሳያውቅ ምንድን ነው የምታደርጉት? እንቀብረዋለን። ከዛ በኋላ ደግሞ ቅበሩልኝ ብሎ ያዘዘን ሰውዬ ደግሞ ሄደን ቀብረናል ብለን በህልሙ እናሳየዋለን። ሄዶ ሲቆፍር ያገኘዋል ማለት ነው። ያኛው እሱን ወስዳችሁ የምታስቀብሩት እንዴት አድርጋችሁ ነው? ይሄንን መጀመሪያ እንቅልፍ እናስተኘዋለን አንድ። ከዛ በኋላ በእንቅልፍ ልቡ ተነስቶ እንዲራመድ እናደርገዋለን። ግን ሙሉ በሙሉ ጸባዩ የራሱ ጸባይ እንዲሆን እቺ ነች የምትነቃብን እኮ እንጂ ልጁ አያውቅም። በህልሙ ነው እንደዚህ ሲያደርግ የሚታየው እንጂ በእውን ምናምን አያውቅም። ጠዋት ተነስቶ ወይም ደግሞ እንቅልፉ ብድግ ብሎ እንደዚህ አይነት ነገር አይቻለሁ ምናምን ይላል። ግን ቦታውን አያውቀው። እናንተ ናችሁ የምትሄዱት? አዎ እኛ ነን የምንሄደው። በስንት ሰዓት ትወስዱታላችሁ? ጓንት ውስጥ የገባ እጅ እንደዚህ ይንቀሳቀሳል አይደለም? በቃ ስጋውን እንደዛ ነው የምንጠቀምበት። እንዴት ማለት? ጓንት ውስጥ የገባ እጅ ሲንቀሳቀስ ጨርቁ በእጁ ነው የሚንቀሳቀሰው። የሱን ስጋ እኛ እንገባበትና እናራምደዋለን። ወስደን በሱ እጅ እናስቀብራለን። ምክንያቱም እኛ ከሳሾች ስለሆን ዲያብሎስ ከሳሽ ነው ይባላል አይደል? ከሳሽ ስለሆን ሁሉንም ነገር በሱ ስጋ ነው ማሰራት የምንፈልገው። ማንኛውም ነገር አሁን ለምሳሌ እኔ ዞር ልበልና አንደኛው ያናግር የዝሙት መንፈስ እንዴት እንደተላከ ይንገርህ። ሰማ አቤት ምንድነው? እንዴት ነው? እኔ የዝሙት መንፈስ ነኝ። የጎረቤት ነው የተላኩት። ግን የሴትዮዋ ልጆች እኔ የተላኩባት ሴትዮ ማለት ነው በጣም አጫሾች ቃሚዎች ስለሆኑ እንዴት የማን ልጅ ተበላሽተው የማን ልጅ ይቀራል ብላ ግቡና ልጁ የቤተ ክርስቲያን ሰባኪ መንፈሳዊ ስለሆነ አስተማሪ ስለሆነ ከሱ የማይጠበቅ ነገር አድርጉ ተባለ። በቃ ዋናው ትልቁ የቤተ ክርስቲያን ሰዎች የሚፈተኑበትን አንደኛውን መንገድ ስንፈልግ ያው የዝሙት መንፈስ አደረገን። በዝሙት መንፈስ ስም ገባው። እኔ ደግሞ አጋጣሚ ሆኖ ማይደፈር ነገር ውስጥ ገባውኝ። በቁርባን አይደል የተጋቡት? እየተደበቀ ከሷ እየተደበቀ ያው አንተ መንፈሶቹን ተለማመዱባቸው ብዙ ነገር ታገኛላችሁ ብለህ መሰረት ተለማመደብን። አገኘኝ። ወይ ስትቀብሩ እንዴት እንደምትቀብር እስታሳይ። ሂድ እዛ ብሩን ብሩ እንዳይበሰብስ። እሺ በላስቲክ አድርገን ከዛ ላይ ምን ምልክት ታደርጋለህ? ያው የላከን እንግዲህ ወዶን አይደል እኛን የላከን። ስለዚህ የእሱ ጓደኞች መሆናችን ለማሳወቅ ጽጌረዳ ባላዩ ላይ እናስቀምጥበታለን። ጓደኛችን ነው ማለት ነው። እንደ ቫለንታይን እንደማለት ነው። እንደ ቫለንታይን እንደማለት ነው። ምንድነው ቫለንታይን? ያው እንደ ፍቅረኛ ነው የምናየው ልጁን። ምክንያቱም የምንፈልገውን ነገር እንድናደርግ ይፈቅድልናል። የምትፈልጉትን ግብር ገብርላችኋለሁ ምንድነው የምትፈልጉት ይለናል። ሰው ግደሉ አትበሉኝ እንጂ የፈልጋችሁትን እዘዙኝ ይላል። እሱን ዛሬ አንልህም፣ ነገ ግን እናሳያለን እንለዋለን። ባንያዝ ኖሮ እናሳየው ነበር። በቃ እንደዚህ ቀብረን ከዛ ሲመጣ ጽጌረዳ ያገኛል። ከዛ ቆፈር ሲያደርጋት ብሯን ያገኛታል። ለዛኛው ትነግሩታላችሁ? በህልሙ እናሳየዋለን። ለሱ በማግስቱ በህልሙ ላኪው አልቻልኩም። ስንት ዓመት ነው? እድሜ ልክ እንደማለት ነው። በቃ ሰይጣን አጋንንትም ሰይጣንም ነን እና በቃ ለማመደባሁ። አረ ስብከት ሁሉ ሲሰብክ ስማ ይለናል። ያስተምራል እኮ ቤተክርስቲያን አስተባባሪ እንዴ። ሰኔ ጎልጎታ የሚባል ማህበር ጀምሮ ይሄ እኔ ኮስቲኔት እንደሚባለው የገባበት ነው። ቲያንሺ የሚባለው ቲያንሺ ስራ መስሎት ገብቶ ነበረ። ስራ መስሎት ገብቶ ነበር። ይሄ ነው የሚወሰደው። ምንድነው? ቺቶሳን ይባላል። ይሄ ዝም በቃ እነሱ ቢዝነስ የሚሰሩበት ነው። የቤተክርስቲያን አስተማሪ ነው። ይሄ ያወጣነው ቡክ ነው። ያው በቃ በስነ ስርዓቱ አሳዩ ተብለናል። ሁሉ ነገር አሳዩ። ይሄ ሁሉ የተሸነፋችሁበትን መጽሐፍ በሙሉ አሳዩ ተባለ። የተሸነፍንበትን መጽሐፍ በሙሉ አሳየን። በቃ ይሄ አንተ ጋር ከመጣ በኋላ የቤተክርስቲያን ሰባኪነቴ እርኩሳን መናፍስትን መቃወም ካልሆነ ምን ጥቅም አለው ብሎ
በዘፈን በሚመስሉ መዝሙራት ላይ አነጋገራቸው ጥሩ ያልሆኑ ቋንቋዎች ላይ ጥናት አድርጎ የጻፈው ነው። ይሄ ሁሉ አንተ ጋር ከመጣ በኋላ ይሄ ምንድነው ግለጠው? ይሄ ዝም ብሎ ኮስሜት ምናምን የሰራበት ነው። የቲያንስ አባል የነበረበት የኔትወርክ ማርኬት። አዎ፣ ግን ያው አለን ከእናንተ ምን አገናኙ? አለሁ ተያዘና እንዴ በቀደም እዚህ የመጣችሁ ያው ነው። አንድ ነው፣ ሁሉም አንድ ነው። ግለጠው። ያው ሚስተር ሊ ይባላል። ቻይናዊ ነው። ሚስተር ሊ ይባላል። ሚስተር ሊ። እነዚህ ሁሉ ሚስተር ሊ፣ ሚስተር ቹ እነዚህ በሙሉ የተሸነፍንባቸው ናቸው። ምንድነው የተሸነፉ? እነዚህ በሙሉ እንዴ መምህር ግርማ ጋር የአጋንንትን ውጊያ የምታውቁ የሆናችሁ በሙሉ ተሰብሰቡ ብሎ አሉ። አሁን እዚህ ጋር አሉ። እንሰብሰብና ለምን የስግደት ማህበር አንጀምርም? እንደ ጽዋ የማይዘልቅ ማህበር በጠጅ ይጀምራል ይባላል እና ለምን እኛ በስግደት አንጀምረውም? እና በቃ በስግደት ተጀምሮ በስግደት የሚያልቅ ድንግል ማርያምን እያነሳን ስለሷ ከመጀመሪያ እስከ መጨረሻ ድረስ ስለሷ እያነሳን መንፈሱን ለምን አናቃጥሎ ብሎ ማህበር ጀመረ አሉ ማህበርተኞቹ። ግን የማይዘልቅ ማህበር ነው በጠጅ የሚጀምረው። የማይዘልቅ ማህበር በጠጅ ይጀምራል ይባላል። እኛ ግን በስግደት እንጀምረው አላቸው። በዚህ በአንደኛው አስተናጋጅ በጣም ይቀናል ማለት በጣም መንፈሳዊ ቅናት። ወይኔ እንደሱ ባደረገኝ ይላል። መልቦጥ ነው። ቶሎ ለምንድን ነው እኛ በስነ ስርዓቱ አዞናል። እንዴ መምህር ግርማ ጋር 4 ዓመት 3 ዓመት ተከታትዬ አንድ መንፈስ ተቆጣጠሬ ቀጥቅጬ ማዘዝ ካልቻልኩኝ ምንድን ነው ክርስትና አለ። ከዛ እሷ እንደማይቆርብ ነው የምታውቀው። እየተደበቀ እየሄደ ይቆርብና ያቃጥለናል። እሱ ነገር ነው የጎዳን። አንደኛው። ሁለተኛ ነገር ደግሞ ከቅዱስ ቁርባኑ ጋር ምን አገናኛችሁ ነው? የመጨረሻው ትልቁ ከሱ ማምለጥ እኮ አይቻልም። ከሱ ማምለጥ አይቻልም። ይሄው ተሸነፈን እኮ። አሁን በ4 ቀን ውስጥ አንድ ስዕል መሳል ይችላል። ባርክልኝ ብሎ ነው ያመጣው። በ4 ቀን ውስጥ አንድ ስዕል መሳል ቻለ። 7 ወር የፈጀ ስዕል። ምንድነው ይሄ? ብሩሹ ነው የሚስልበት ብሩሽ ነው። በቃ አሁንማ በቃ ምንም ነገር በቃ መስራት አንችልም። ምንም ነገር ማድረግ አንችልም። አይናችን እያየ በ4 ቀን ውስጥ አንድ ስዕል የድንግል ማርያም ስዕል ሰርቶ ይጨርሳል። በፊት ምን ታረጉ ነበር ሲስር? አዎ በበርገር የገባነው መተት ከትእዛዛችን ውጪ የአይነ ጥላን ስራ እንሰራ ነበር። እድሉን እናበላሽ ነበረ። የቸብቸቦ ይሄ ከበሮ መዝሙር ምናምን አይወድም። የንስሐ መዝሙር ነበር የሚወደው። ልክ ድምፁን ሊቀረጽ ስቱዲዮ ሲገባ እንዲጣላ እናደርግና እናስወጣዋለን። ስብከት ሊሰብክ ሲወጣ ገና በ15ኛው ደቂቃ እንዲያቅለሸልሸው አድርገን ይቅርታ ጉንፋን ይዞኛል ብሎ ስብከቱን አቋርጦ እንዲወርድ እናደርጋለን። ብዙ ቦታ ይሰብካል፣ ያስተምራል። የትትን የሚያስተምር ያው በየቦታው ዋናው ደብሩ የካ ሚካኤል ነው። በየቦታው እየዞረ ያስተምራል። ጉዞ ወደ ግሸን ምናምን ሲኖር አንዳንድ ቦታ ጉዞ ሲኖር ቆሞ አስተምሮ ሰብኮ ህዝቡን አሁን እኮ ነው ያንተን ትምህርት ማስተማር ጀመሩ እንጂ ታሪክ ነበር የሚያስተምረው። ያዕቆብ እንዲያረገ አብርሃም እንዲሆነ እያለ አሁን ስታይሉን ቀይሮ አጋንንት እንዲህ ነው የሚያደርገው ሲል አንተ ደግሞ ኬታ መጣሽ ይሄን ትምህርትሽን ብሎ የካ ሚካኤል በሱ ዙሪያ ኮንፈረንስ ተዘጋጅቶ ነበር። ለምን በዚህ ልጅ ዙሪያ ተሰብስበው እዚህ ደብር ተመልሰህ የምትመጣ ከሆነ መምህር ግርማ ጋር እየሄድክ በፍጹም ከስራ ትሰናበታለህ ተባለ። ከስራ ማለት አገልግሎት ማለት ነው። መምህር ግርማ ጋር አልቀርም፣ እዚህም አልቀርም። እስኪ ቀጥቅጣችሁ ታባሩኝ እንደሆነ በአጥር ዘልዬ እገባለሁ አላቸው። ከዛ ምንድነው የምትፈልጉት አላቸው። መጠየቅ የምትፈልጉትን ጠይቁ። ስታመም የት ነህ እንጸልይልህ አላላችሁ? ስድን ምን ነው አይናችሁ ደም ቀላ አላቸው። ከዛ 20 ምናምን ልጆች ነበሩ። ከ20ዎቹ 4 ልጆች ብቻ የሱን ምክር ተቀብለው አሉ እዚህ ውስጥ። አሁን ማንነታቸው እንዲታወቁ አይፈልጉም። ማለቴ ያው ምን ያስፈራቸው ተማሪዎች ሲባል ብዙ ጊዜ መምህር ግርማ ጋር ምናምን ችግር አለ አይደል? መምህር ግርማ ጋር ለአብርሃም ተገለጠለትና ይህችን ምድር ለዘርህ እሰጥሃለሁ አለው። አሁን ደግሞ ከተለየ በኋላ አንድ ነገር አገኘን። ስጦታ መቀበል። ምን መቀበል? ሁልጊዜ መለየት ስትጀምር የእግዚአብሔር የሆነውን ትቀበላለህ፣ የሰውን አይደለም። መለየቱ ከሌለ ግን ከሰው ትቀበላለህ። ሲደርቅ በቃ ይደርቃል፣ ሲነጥፍ ይነጥፋል፣ ሲያልቅ ያልቃል። ከእግዚአብሔር የሆነው ግን ይኸውልህ ይችን ምድር ለዘርህ እሰጣለሁ። ለአንተ ነው ወይስ ለዘሩ? ታዲያ እኛ ምንም እንሰጠዋለን? የአስተማሪው ልጅ አስተማሪ አይደለም፣ አሁን ጫጥቃሚ ነው።
የጀነራሉ ልጅ አሁን ጀነራል አይደለም ቁሪ ያለ እያለ ይዞራል። ምን እንሰጣለን? ምን የምንሰጠው ነገር እኮ የለም። አሁን ምንድነው የምንሰጠው? የተለየ ህዝብ ግን የሚሰጠው አለው። ለተለየው ወገን ግን የሚሰጠው አለው። እዚህ ለዘርህ እሰጠዋለሁ። ልክ እንዲህ ሲለው ደግሞ አቅጣጫውን የቀየረ ሰው ስለሆነ የሚከተለውን አኳኋን ያጸድቃል። እርሱም ለተገለጠለት ለእግዚአብሔር በዚያ ስፍራ መሰዊያን ሰራ ይላል። አብርሃም ደግሞ ምን አደረገ? በቃ የመስዋዕት ቦታ ሰራ። የመስዋዕት አቅጣጫ ቀየረ። ተለየ፣ አቅጣጫ ቀየረ። አቅጣጫው ደግሞ የት ነው? ወደ ቤትኤል መሰዊያ ሰራ። እግዚአብሔር አንድ ነገር ሲነግረው እርሱ አንድ ነገር ይፈጽማል። እግዚአብሔር አንድ የተስፋ ቃል ሲገባለት እርሱ ደግሞ አንድ በዘመኑ ያከናውናል። መሰዊያ ሰራ፣ በዛም የእግዚአብሔርን ስም ጠራ ይላል። ስትለይ ፈተና የለም ማለት አይደለም። አሁን ፈተና ይመጣበታል። ግን ፈተናውን ራስህ ብቻ ይዘህ እየተጨነቅ ህይወታችን፣ ኑሯችን፣ ጊዜያችን ላብላብ እያለው መከራ ከምንቆጥር ከእርሱ ጋር ሆነን ከሆነ ግን መውጫውንም መንገዱንም እሰጣችኋለሁ፣ ከአቅማችሁ በላይ ደግሞ አትፈተኑም ብሎ የተናገረውን ቃል እናስተውላለን። አሁን እዚህ መሰዊያ ሰራ። በቃ አሁን አቅጣጫውን ቀይሮ ወደ መሰዊያው ነው ያለው። አይኖቹ ሀብቱ ላይ፣ ገንዘቡ ላይ፣ ኑሮው ላይ አይደለም። አቅጣጫ ቀይሯል። አቅጣጫው በጣም የሚገርም ነው። የእግዚአብሔር ስምና ክብር ያለበት ነው። በመንፈሳዊ ሞገስ በኩል አልፎ ተስፋውን እያየ በመስዋዕቱ በኩል ልጆቹን ይቆጥራል፣ ዘሩን ይቆጥራል። ታላቅ ሕዝብ አደርግሃለሁ ስላለው እግዚአብሔርን እየጠበቀ ነው። በመስዋዕቱ በኩል ነው የሚጠብቀው። እኛ አሁን አቅጣጫ አልቀየርንም። አንዳንዴ ለመለየት እንሞክራለን። የመለያ ምልክቶቻችን ማዕተቡ፣ መስቀሉ አለን። አልፎም ተርፎ መጸሎት መጽሐፉ፣ መቁጠሪያው ምኑም አለን። ግን አቅጣጫ ብዙ ጊዜ ስለማንቀይር ዲያብሎስ ባለንበት መንደር ላይ በቁጥጥር ስር እየዋለን ሁልጊዜ ይፈታተነናል። አኗኗራችን ላይም እንደዚሁ የበረከት ሳይሆን የእርግማን እጆቹን እየጫነ ያደቀናል። ሲፈልግ ያስለቅሰናል። ብሶት እንዲመጣብን ያደርጋል። ውስጣችንን ያጨናንቃል። ሰላም ይከለክለናል። ተስፋ ከውስጡ ሙጥጥ እንዲል ያደርጋል። ሁሉም ጊዜና ሰዓቶች የጨላለሙ መስሎም ያሳየናል። ቤቱ ቅዠት የሞላበት ያደርገዋል። እንዴ ምንድን ነው ይሄ? አቅጣጫ ለመቀየር ያመጣው ውጤት ነው። ምንድን ነው እንላለን። ከቤታችን ወጣ እንልና ስንመለስ ቤታችን ራሱን ችሎ ይሄ ቤት ነው መሰለኝ ለእኔ ዳፍንት የሆነው እንላለን። የቤቱ ዳፍንት ቀለል ሲለን ደግሞ ውጪ ተስፋ ስናደርገው ደግሞም እዛም የሚቀናና ሌላ የሚያጨላልም መንፈስ ይጠብቀናል። ከውጭም ከውስጥም ዝም ብለን በቃ ምንድን ነው ግራ ግብት ይለናል። ጉዳዩ መለየትን በአግባቡ ስላልጠበቅ ነው፣ ወይም ደግሞ አቅጣጫ መቀየርን በሕይወታችን ውስጥ ስላልያዝ ነው። የፈተናዎቹ መንገዶች ጠበው አይታዩንም፣ ሰፍተው ነው የሚመጡት እና እዚህ ለእግዚአብሔር በዚያ ስፍራ መሰዊያን ሰራ። ከዚያም በቤቴል ምስራቅ ወዳለው ተራራ ወጣ። በዚያ ቤቴልን ወደ ምዕራብ፣ ጋይን ወደ ምስራቅ አድርጎ ድንኳኑን ተከለ። በዚያም ለእግዚአብሔር መሰዊያን ሰራ ይላል። በሄደ ቁጥር መሰዊያ አለው። ቦታ በቀየረ ቁጥር መሰዊያ አለው። ጋይን ወደ ግራ አድርጎ ሲሄድ መሰዊያን ለመስራት ከውስጡ ያለው ኃይል እንደተጠናከረ ነው። እስካሁን ሀብቶቹ አልተነኩም። ንብረቱ፣ ዋጋው፣ ገንዘቡ፣ ወርቁ፣ ብሩ እንዳለ ነው። የነዚህ መኖር በዕለት ውስጥ ለሃይማኖቱ የሚሰጠው መንፈሳዊ ፍቅር አልተቋረጠም። አቅጣጫውም በቀየረ ቁጥር ሁል ጊዜ በመሰዊያ ውስጥ ነው ያለው፣ በመስዋዕት ውስጥ ነው ያለው። እግዚአብሔር ክብር የሚገባውን መስዋዕት በማቅረብ ውስጥ ነው ያለው። ከዚህ በኋላ አብርሃም ከዚያ ተነሳ፣ እየተጓዘም ወደ አዜብ ሄደ። አሁን በሄደ ጊዜ ረሃብ እየጨመረ መጣ፣ እየበረታ መጣ።
የነበረው ሀብት እያለቀ መጣ። በመሰዊያ ዙሪያ ስትኖር ስጋዊ ነገሮች አንዳንድ ጊዜ ወይም ብዙ ጊዜ መፈታተን ሲጀምሩ የውስጥ ሙላትህ ግን መጥፋት የለበትም። ቤቱ ባዶ የሆነና ሰይጣን ሊያስለቅስ ይሞክራል። የዚህ ጊዜ አይ የውስጥ ደስታዬ እግዚአብሔር ነው ማለት ስትጀምር የነገውን ሙላት፣ ራእይ፣ ተስፋና ኃይል በእግዚአብሔር ላይ ስትጥለው እሱ ደግሞ እዚያ ያዘጋጃል። አብርሃም በኖረበት ምድር ላይ በሙሉ ረሃብ መጣ። አሁን ሀብቱን ይዞ ወደ መስዋዕት መሄድ ሳይሆን መሰደድ ነው ያለው አማራጭ። ሳትወድ በግድ ደስታህ በፈተና ምክንያት ሲጠፋ የዚህ ጊዜ ማማረር ወይም ማልቀስ ሳይሆን የእግዚአብሔርን መንገድ መከተል ነው። እንደሰጠ እንደ ኢዮብ የህይወት ትዝታ ውስጥ መግባት ያስፈልጋል። እግዚአብሔር ሰጠ፣ እግዚአብሔር ነሳ። ብዙዎቹ ሲያገኙም ያማርራሉ፣ ሲያጡም ያማርራሉ፣ ሲጠግቡም ያማርራሉ፣ እንደገና ደግሞ ሲራቡም ያማርራሉ። ይሄ በመለየት ህግ ውስጥ አቅጣጫውን ከመንፈሳዊ መስዋዕት ጋር ያለያዘ ትውልድ ምልክት ነው እና አሁን ራብ በሆነበት ጊዜ ወደ ግብፅ ወረደ። እንደውም ሚስቱን እንዲህ አላት፣ እህቱ ነኝ በይ፣ በመልክሽና በውበትሽ የፈርዖን ሰራዊት ካዩሽ ወደ እሱ ወስዱሻልና እኔንም ስለ አንቺ እንዳይገሉኝ ባለቤቴ ነው አትበይ፣ እህቱ ነኝ በይ፣ ወንድሜ ነው በይ ብሎ ይህን ያህል ተስፋ ቆረጠ። እግዚአብሔር ግን የሚሰራው የተለየበት ስፍራ ብቻ አይደለምና ሌላም ሀገር ሊያሳየው ወደደ። በረሃብ ምክንያት ወደ ግብፅ ሄደ። ልክ እንደፈራው የፈራው አልቀረም፣ ያሰበውም አልቀረም። ጠላት መጣና ሳራን ይሄ ምንሽ ነው ብለው ሲቆጡ ወንድሜ ነው አለች። አንቺ ምኑ ነሽ? እህቱ ነኝ አለች። እህቱማ ከሆንሽ ለንጉሳችን ታስፈልጊያለሽ ብለው ወደ ፈርዖን ይዘዋት ሄዱ። ሚስቱን ተዘረፈ። አያችሁ፣ ሁለት ሆነው ቢወጡ ከሁለቱ አንዱ ተነጠቀ። አሁን ጊዜው የማይሆን የአብርሃም ነው ወይስ የእግዚአብሔር? የእግዚአብሔር። ለስሙ እና ለክብሩ የተጠሩት ሁሉ ነገር ሁሉ ለምንድን ነው ይላል? ለበጎ ነው ይላል። እግዚአብሔርን አምኖ የነበረ ሰው በብዙ በረከቶችን ያገኘ ሰው እንደገና ለምን ቁልቁል ይወርዳል? እስቲ ያስቡት። ለምን ቁልቁል ይወርዳል? የበለጠ ደግሞ በክብር ውስጥ እና በጸጋ ውስጥ ለማለፍ ይሄ ቁልቁሉ አስፈላጊ ነው። ሁል ጊዜ እላይ ወተን በላይኛው ሐሳብ ስናስብ ብዙ ነገሮች አምልጠውን፣ ብዙ ትውልዶች ተበላሽተው፣ ብዙ መሰረቶች ተናግተው ለሚቀጥለው ትውልድ እናስረክባለን። ወረድ ካላልን ብዙ መረጃዎች ያንሱናል። ዛሬ ብዙዎቹ ወደ ታች መውረድ አይፈልጉም። እላይ እንደቆሙ ትውልዳቸውን ያጡታል። ዘመናቸውን፣ ጊዜያቸውን፣ ሰዓታቸውን እንደገና ወደ እርግማን ለውጠው ሞተው እንኳ የማያርፉ አባቶች ይሆናሉ። እነዛ ክፉዎች ያሉበት ዘመን ይባላል። አንድ ክፉ ብዙ ክፉዎችን ማፍራት የሚችልበትና ጊዜንና ዘመንን ሁሉ አንድ ጋር የማንቋሸሻ እርግማን ተጭኗቸው እንዲያልፉ ምክንያት የሚሆነው ወደ ታችም አለመውረድ ነው። በሙላት ብቻ የምንጠብቅ ከሆነ ትልቁ ኪሳራችን እንደውም ሙላት ውስጥ ነው ያለው። በጣም ትልቅ ኪሳራ ያለው ሙላት ውስጥ ነው። ይህንን በደንብ ክርስቲያኖች ካላገናዘቡ የእግዚአብሔር ሕዝብ በተደላደለ መንፈሳዊ ጉዞ ውስጥ ዘልቆ ጠላቶችን አሸንፎ የሚቆምበት ከኢኮኖሚና ወይም ከፍልስፍና ወይም ከስነ ጥበብ አንጻር ብቻ የተገነዘበ ከሆነ በፍጹም ከአሕዛብ አካሄድና እቅድ ውስጥ ያልወጣ ትውልድ ነው የሚሆነው ይሄ። ስለዚህ ወረደ። ያለችው አንዱ ሚስቱ እንኳ ተነጠቀች። በዚህ ጊዜ የእምነቱን ኃይል ማየት ግዴታ ነው። በመለወጥ ውስጥ አቅጣጫ በመቀየር ውስጥ የሚገለጠውን ኃይል በደንብ እንድታቅ ያግዝሃል። ድህነቱ፣ ችግሩ፣ ረሃቡ፣ ጉስቁልናው ደግሞ የእግዚአብሔርን ክብርና የጥበቃውን ኃይል ምስጢር ሊያረጋግጥልህ የሚወድበት መንገድ አለው። ስለ ስጦታው በሚገባ የምታገናዝበው ያሳለፍካቸው የጥጋብ ጊዜ፣ የተተኩበትን የችግር ጊዜ እያነጻጸርህ ተመስገን የምትልበትንም ፍቅር እንድትለምድ ነው።
የነገውን በአግባቡ ለመቀበል የዛሬውን ችግር በእግዚአብሔር አምላክ ትከሻ ላይ ለመተው ያዘጋጃል። ጥልቅ የሆነው የእግዚአብሔር አምላክ የማዳንና የመርዳት ምስጢሩ የሚገለጠው ባንተ ጉልበትና ጥበብ ውስጥ አይደለም። የእግዚአብሔር ጉልበት የሚገለጠው ባለህ ባዶነት ውስጥ ነው። ባዶ መሆን ስትጀምር ያ ባዶነት ሌላ ኃይል ይዞ ይመጣል። አሁን በዚህ ጊዜ ሳራ ተነጥቃለች። የዛሬው አዳር ለአብርሃም እጅግ መከራ ነው። ብቸኛ ሆኗል። ግን በዛች ሌሊት ውስጥ እግዚአብሔር ስራ ላይ ነው። ሳራ ወደ ቤተ መንግስት ስትገባ የቤተ መንግስቱ ሰራዊትና ንጉሱ ሆዳቸው ተናፍቶ እግራቸው አብጦ አደረ። አያችሁ፣ እግዚአብሔር መንገድ አለው እኮ። ምን ያርጉት? እንኳን ሳራን ለማጫወት ቀርቶ የራሱም አየር መተንፈሻ ቱቦው እየጠበበ የመጣበት ስለሆነ ጭንቅ ያዘው። ዛሬ በቤተ መንግስትና በአካባቢው ዙሪያ ምንድነው የሆነው ማለት ጀመር። አይ አንድ ዕብራዊ መጥቶ ነበርና ሚስቱን ለአንተ አምጥተልህ ነበር። እንዴት አለ። እግዚአብሔር ደግሞ ለፈርዖን ተገልጦለት የማያውቀው የአብርሃምን ሚስት መልስ አለው። መልስ ሲለው የተናገረኝ ኃያል ነው አለ። ልቡ ተነካ። እንዴ የምመልሰው ብቻዋን አይደለም አለ። ረሃብተኛው አብርሃም አሁን የፈርዖናውያንን ሀብት ሙሉ በሙሉ ሊጋራ ነው። እግዚአብሔር ስሙ የተመሰገነ ይሁን። መለወጥ፣ አቅጣጫ መቀየር፣ መለየት፣ እነዚህ ትልቅ መንፈሳዊ ኃይል ናቸው። ግን እዚህ ጋር ያለውን ችግር ደግሞ አስታውሱ። አብርሃም አሁን ጠዋት ሳራን በህሊናው ሲፈልግ የምትመጣው ብቻዋን አይደለም። ከሰራዊቱ ሰራዊት፣ ከሀብቱ ሀብት። አዳም ወዴት ነህ ያልከኝ፣ በፍቅር ድምፅ ፈለከኝ። አልብሰኝ ነጩን ልብስ፣ እወድሃለሁ ኢየሱስ፣ አከብረሃለሁ ክርስቶስ።